ጤና ይስጥልኝ አዲስ አበባ ተከታታዮች እንዴት ሰነበታችሁ? ኢቢኤስ እንግዲህ ከባድ ጊዜ እያሳለፈ ነው የሚገኘው። የነፂን ሀዘን ሳንጨርስ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገትና ለጣቢያው ኢቢኤስ ስኬት የማይተካ ሚና ነው የተጫወቱት። በጣም ባለ ራዕይ ነበሩ። ብዙ ሰውም በቴሌቪዥን ጣቢያው አማካኝነት ሲረዱ የነበሩ ሰው ናቸው። የምን አይነት ህመም ገጥሟቸው እንደሞቱ ምንም የተገለጸ ነገር የለም፣ ግን ህክምና ላይ እንደነበሩ ነው የሰማነው። ጠቅላይ ሚኒስትር አብይ አህመድ ሁኔታውን አስመልክተው በፌስቡክ ገጻቸው ይህንን ብለዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት። ኢቢኤስ እንግዲህ አሁን በ3 ዓመት ውስጥ አይደለ አሁን የሚሆነው ከአስፌቲ ከጀመርን ዋና የሚባሉ ሰዎችን ነው ያጣው። ዛሬ ደግሞ ባለቤቱን አቶ አማንን አጥቷል። በጣም ነው የሚያሳዝነው። ምክንያቱም ቴሌቪዥኑ ለብዙ ሰው መዝናኛም ቁም ነገር የሚያስጨብጥም የተለያዩ ነገሮችም ለህብረተሰቡ ለተለያዩ የግል ድርጅቶች መረዳት ላለባቸው ሰዎች ሲደግፍ የነበረ ቴሌቪዥን ጣቢያ ነው። ሰውየውም ደግሞ በጣም ቪዥነሪ የነበሩ ከትንሽ ቴሌቪዥን ጣቢያ ነው እዚህ ያደረሱት። አቶ አማን ያው ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ነው ኢቢኤስ ቲቪን መስርተው ለዚህ ያደረሱት። እጅግ አዝነናል። በጣም የሚያሳዝን ዜና ነው። ቤታቸው የገባውን ኢቢኤስ የገባውን እንግዲህ ከባድ ሀዘን ፈጣሪ ከዛ ቤት ያውጣው ነው የምንለው። የነፂን ገና አለቀግምንም። ባለቤቱን ደግሞ ስናጣ የቴሌቪዥን ውስጥ እንዴት ነው ቀጣይነቱ እንደ ድሮ ይሆናል የሚለውም ነገር ያሳስባል። ለማንኛውም ተጨማሪ መረጃዎች ይኖራሉ፣ እነሱን አሰናድተን እንመለሳለን። ለወዳጅ ለቤተሰብ በሙሉ መጽናናትን እመኛለሁ። ለአቶ አማን ደግሞ ፈጣሪ ነፍሶትን ይማር፣ ፈጣሪ ነፍሶትን በአጸደ ገነት ያቆይልኝ ነው ምለው። አዲስ አበባዎች ነን። ጤና ይስጥልኝ።